ለመደበኛ ፓስፖርት አገልግሎት ተጠቃሚዎች ከውጭ ቀጠሮ የሚያስይዙት 5500 ይጠይቋቸዋል። እነሱ የሚሰጧቸውን ወረቀት ይዛችሁ ወደ ግቢ ስገቡ በጣም ብዙ ህዝብ ስለሚኖር ማስተካከል የሚገባችሁን እንደሚከተለው እንገልጻለን። 1. የልደት ሰርቲፊኬት እና ቀጠሮ ወረቀት ከውጭ ኮፒ አድርጋችሁ ብትገቡ ጊዜያችሁን ትቆጥባላችሁ። 2. ኮፒ ካላደረጋችሁ እንደገባችሁ ወደ ቀኝ የተቀመጡትን ሰልፈኞች አልፋችሁ የሱን ሰልፍ የመጨረሻ ተራችሁን ካስጠበቃችሁ በኋላ 121 ላይ ፎቶኮፒ የሚያደርጉትን ታገኛላችሁ። እዛ ጋር መጠቀም ትችላላችሁ። 3. የቀጠሮ ወረቀታችሁ ከስሩ ባርኮዱ ካልታየ ተራችሁን እንዳስጠበቃችሁ እንደገና 131 ላይ ሰልፍ ይዛችሁ ፕሪንት አውት ማስደረግ ይጠበቅባችኋል። ተራ ሲደርሳችሁ 5 ወይም 6 ቁጥር አሻራ ትሰጣላችሁ። 5. ቴክስት በሞባይላችሁ ሲደርሳችሁ ውጭ ከደረጃው በስተግራ በኩል 3 ቁጥር ላይ ቀጥታ ገብታችሁ ወረፋ ትይዙና አታችመንት 130 ግቢው ውስጥ ገብታችሁ ታሰራላችሁ። ቀጠሮ ከተቀጠራችሁ በኋላ 6 ቁጥር 120 ፓስፖርታችሁን ታገኛላችሁ። ፓስፖርታችሁን ግቢ ውስጥ የማታገኙ ከሆነ ጎተራ አካባቢ አዲስ አበባ የሚገኘው የኢሚግሬሽን ቢሮ እዛ ፓስፖርታችሁን የምታገኙ ይሆናል። ማሳሰቢያ፣ ኮፒዎቹን ከውጭ ጨርሳችሁ ብትገቡ ጊዜያችሁን ገንዘባችሁንም ትቆጥባላችሁ። ልደት ካርድ በጀርባ ስውር ማህተም ካልተመታ ስለሚመልሷችሁ አዲሱ ገበያ ሸገር መናፈሻ በጓሮ በኩል በቴሌብር ጨርሳችሁ ማህተም ካስመታችሁ በኋላ ኢሚግሬሽን ብትሄዱ ፕሮሰሱ ይቀልላችኋል። ለህፃናት በ6 ቁጥር በኩል ገብታችሁ ከጀርባ ታገኙታላችሁ። ለውጭ ሀገር ለምትኖሩ የቢጫ ካርድ እድሳት ከ350 እስከ $400 ትጠየቃላችሁ። ጎተራ አደባባዩ አካባቢ ህንፃውን ታገኙታላችሁ። ለበለጠ መረጃ ማያ ኢንፎቴመንትን ላይክ በማድረግ ለወዳጅ ዘመድ ሼር እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። እናመሰግናለን።